በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ ፈጣሪ ልዑል እግዚአብሔር አምላካችን የጥበባት መገኛ መሰረት፣ ልቦናችን ያሰበውን መርምሮ የሚያውቅ ሁሉን የሚገዛ ፍቅሩ እጅግ የሚያስደንቅ የፍቅር ጌታ አልፋና ኦሜጋ ኤልሻዳይ የሆነ አምላካችን ፈጣሪያችን መድኃኒታችን የተመሰገነ ይሁን። እመብርሃን እናታችን የፍቅር እናት፣ የሰላም እናት፣ የበረከት ምንጭ፣ የዓለም መሰረት፣ የሁሉ አማላጅ፣ ርሪተ ልቦና፣ የብርሃን እናት እመ አዶናይ ማኅደረ መለኮት እመ ብዙኃን ድንግል ማርያም የተመሰገነች ትሁን። ትጉሃን ሊቃነ መላእክት ኪሩቤል፣ ሱራፌል እንዲሁም ሰራዊተ መላእክት ተራዳዮቻችን፣ ጠባቂዎቻችን፣ አማላጆቻችን የተመሰገኑ ይሁኑ። ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ 72ቱ አርድእት፣ 24ቱ ካህናት ሰማይ የተመሰገኑ ይሁኑ። ዛሬም በዚህ ዘመን ስለ እውነተኛይቱ እምነት ተዋህዶ እንደው በጥቂቱ በየዋሻው በየበረሃው በየበዓታቸው ድንጋይ ተንተርሰው ዳዋ ለብሰው ጤዛ ልሰው ቋርፍ ቀምሰው ግርማ ሌሊቱን ጸባ አራዊቱን ጾር አጋንንቱን ረሃብ ቁሩን ፀሐይ ሐሩሩን ችለውና ታግሰው ስለ ክርስቶስ ፍቅር ለእውነት የሚያዱ አባት እናቶቻችን፣ ደናግል መነኮሳት፣ እንዲሁም መነኮሳይት፣ እንዲሁም ስውራን ቅዱሳን አባት እናቶቻችን የተመሰገኑ ይሁኑ። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ያለ እናታችን ወላዲት አምላክ አማላጅነት ዓለም አይድንም። ያለ እናታችን ወላዲት አምላክ አማላጅነት ሀገር አይድንም። ያለ እናታችን ወላዲት አምላክ አማላጅነት ቤተሰብ አይድንም። ሰላም፣ እንዴት ከረማችሁ? የኢትዮጵያ ዓለም ብርሃን እንቁና ተወዳጅ ብርቅዬ ቤተሰቦቻችን ሰላምና ፍቅር እንዲሁም ደስታ በያላችሁበት ይብዛላችሁ። ዛሬ መጠነኛ ማሳሰቢያ ትኖረናለች። እንደ ቸሩ መድኃኔዓለም በጎ ፈቃድ እንደሚከተለው ይቀርባል። እንደምንመለከተው ጊዜውን መሰረት እያደረግን ማሳሰቢያ መግለጫ እንደሚሰጥ በድግግሞሽ እንደተነገረ ያሁላችሁም የምትመለከቱት ነው። የጊዜው ሂደት መቼም ክፉ ቀኖች ስለተመረጡት ባያጥሩ ኖሮ ሥጋ የለበሰ ሁሉ እንደማይችላቸው በቃሉ ላይ ተቀምጧል። ነገር ግን ዛሬ በከተማ ያለን፣ በገጠራማው ክልል ያለን፣ በየክፍለ ሀገሩ ያለን፣ በውጭ ሀገራት ያላችሁ የኢትዮጵያ ዓለም ብርሃን ቤተሰቦቻችን፣ የትኛውም ዓለም ጫፍ ድረስ የኢትዮጵያ ዓለም ብርሃን ቤተሰቦች በያላችሁበት በየበዓታችሁ እንዳላችሁ ይታወቃል። ነገር ግን ጊዜው ወዴት እየሄደ ነው? መቅሰፍቱ ወደ ምን እየሄደ ነው? እርምጃው እንዴት እያደገ ነው? እያያችሁ። ስለዚህ ዛሬ ላይ ምንድነው ከኛ የሚጠበቀው? ከኢትዮጵያ ዓለም ብርሃን ቤተሰቦቻችን በአጠቃላይ ቀድመን እውነትን ካረጋገጥን፣ ከእግዚአብሔር ከወላዲት አምላክ ካረጋገጥን፣ በእምነት ከተረዳን ቤተሰቦቻችን ምንድን ነው ከኛ የሚጠበቀው በዚህ ጊዜና ሰዓት? እና በዚህ ጉዳይ አንዳንድ ማሳሰቢያና ሌሎች ጉዳዮችም ይኖሩናል። ለእሱ ማሳሰቢያ ለመስጠት ነው። ስለዚህ እንደሚታወቀው ከዚህ በፊት የኢትዮጵያ ዓለም ብርሃን ቤተሰቦች ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ የሚለው የኪዳን ቃል እንዲሁም የቃል ኪዳን ምልክት ከምንም አይነት የዲያብሎስ አርማ የሌለውን የሀገራችንን ባንዲራ የኢትዮጵያን ከእግዚአብሔር የተሰጣትን አረንጓዴ፣ ቢጫ፣ ቀይ ባንዲራ አንድ ላይ አባሪ በማድረግ በየቤታችሁ ብትሰቅሉ የእግዚአብሔር ጥበቃ በቤታችሁ ላይ ይኖራል። ይህ የቃል ኪዳን ምልክት ባለበት መልአኩ ቅዱስ ገብርኤል አለ ብለን በድግግሞሽ ነግረናችኋል። ስለዚህ ይህንን መሰረት ባደረገ መልኩ ዛሬ ምንድነው በዓለም ላይ እየተከናወነ ያለው? በሀገራችን ምን እየሆነ ነው? በየክፍለ ሀገሩ ምን እየሆነ ነው?
ሁሉም ቦታ ላይ ሰላም የለም። የሰላም ብረት ከፈረሰ ሰነባብቷል። ውጭ ሀገራት ላይ የምትገኙ የኢትዮጵያ ዓለም ብርሃን ቤተሰቦቻችን እንደተለመደው የግል ዝግጅቶቻችሁን በየቤታችሁ ምናልባት ተወስናችሁ የምትቀመጡባቸው ጊዜያቶችና ሰዓቶች እንዳሉ ከዚህ በፊት በድግግሞሽ ገልጸናል። ዝግጅት እንዲደረግም ነግረናል። ምናልባት ሁሌ እግዚአብሔር ቢዘገይም የሚቀድመው የሌለ አምላክ ዛሬ እየመጣ እንደሆነ ግልጽ ነው። መቅሰፍቱ በእጅጉ የበረታ እየተመለከታችሁት ነው። ግን ከዚህ በኋላ የሚመጣው እጅግ የበረታ ነው የሚሆነው። በተለይ በሀገራችን በኢትዮጵያ ቀድማ ነፃ የምትወጣው ሀገር ቅድስቲቷ ሀገር ኢትዮጵያ መሆኑን ኢትዮጵያ ዓለም ብርሃን መልእክታት በድግግሞሽ በማሳሰቢያም በትምህርትም ለማስታወስ ተሞክሯል። መልእክቱ ላይ እንዳለ ሆነው ማለት ነው። ስለዚህ ዛሬ ዓለምን እየተመለከትን ነው። ነፃ የምትወጣው ነው የሚለው። ምናልባት መቅሰፍት ዓለም ላይ ለምን ሌላ ዓለም ላይ ለምን ኖረ የሚሉ አንዳንድ ጥያቄዎች ቢያስነሱ ቀድማ ነፃ የምትወጣው ነው የሚለው እንጂ መቅሰፍት እነዛ ጋር አይኖርም ማለት አይደለም። ያ ግን ቀድማ ነፃ ኢትዮጵያ ከወጣች በኋላ የዓለም ጥፋት በእጅጉ እንደሚበረታ ተነግሯል። እና ዛሬ በተለይ እንደምንመለከተው አሜሪካ ላይ የምንመለከተው በተለያዩ ስቴት ላይ የምንመለከተው የእሳት ቃጠሎ፣ ማዕበሉ፣ በረዶ፣ ሌሎችም ሀገራት ላይ ኤዥያ ላይ እነ ቻይና እነ ጃፓን ላይ የምንመለከተው ሌላም ሀገራት ላይ እንዲሁም አውሮፓ ላይ የምንመለከተው አፍሪካ ሀገራት ላይ የምንመለከተው ኢትዮጵያ ዓለም ብርሃን መልእክት 3 ላይ በተብራራ ሁኔታ የእያንዳንዳቸው ሀገራት ዕጣ ክፍል መጠቀሱ ግልጽ። ሀገራችን ኢትዮጵያ ላይ ያለው ጭንቁ፣ ረሃቡ፣ ስደቱ፣ ጦርነቱ፣ ሰደድ እሳቱ እንዲሁም ደግሞ ሰው ሰራሽ እሳቶች በየከተማው የሚታዩ የቤት ፈረሳዎች እነዚህ ነገሮች ስንመለከታቸው እነዚህ በተለይ አሁን ፈረሳው ላይ ሰው ሰራሽ እንደሆነ ግልጽ ነው። ያው አጥፊው መንፈስ ወይም ጠራጊው ቡድን ጠርጎ ማስረከብ ስላለበት ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለሙ ገዢ የሚለው የቃል ኪዳን ምልክት የሌለው የእግዚአብሔር ጥበቃ በሌለባቸው ቦታዎች ሁሉ አጠቃላይ ቤት ይፈርሳል፣ የእሳት ቃጠሎ፣ ብዙ ነገሮች ይከሰታሉ። ግን ከነዚህ ሁሉ አስፈሪው የትኛው ነው? የተፈጥሮ አደጋው፣ የመሬት መንቀጥቀጡ በዓለም ላይ ታይቶ በማይታወቅ መልኩ ኢትዮጵያ ላይ የማያቋርጥ የመሬት መንቀጥቀጥ ምልክት እያሳየ ነው። በውድቅት ሌሊት ነው፣ ለዛው ሰዎች በሚተኙበት ጊዜና ሰዓት። ስለዚህ አንዳንድ ጊዜ ይሄ ምንን ያሳያል? አንዳንድ ጊዜ እኮ ሲነጋ መልሶ ብርሃንን ማለማየት አለ። ስለዚህ የእግዚአብሔር ቸርነት ዛሬም እየበዛል፣ ዛሬም የሚመለሱ ካሉ እየተባለ እየተጠበቀ ባለቀ በተሟጠጠ ጊዜና ሰዓት እግዚአብሔር ለንጉሥ ሕዝቅያስ ትሞታለህ ተብሎ በነቢዩ ኢሳይያስ ከተነገረው በኋላ መልሶ እንደገና ንጉሥ ሕዝቅያስ አልቅሶ በሚጸጸትበት ጊዜና ሰዓት ዕድሜ ለ15 ዓመት እንደጨመረለት ሁሉ እኛም እንባችን በእንባ የምናንኳኳው በር በእግዚአብሔር ዘንድ ይከፈታል። ስለዚህ መቅሰፍት እያሳየ ዝም የሚለው እግዚአብሔር ዛሬም የቸርነቱን ሥራ እየሰራልን እንደሆነ ሁላችሁም ልትገነዘቡ ይገባል። ስለዚህ የቃል ኪዳን ምልክታችንን ከኪዳኑ ቃል ከተሰጠን ከእግዚአብሔር ከተሰጠን ጋር አድርገን በየቤታችን መስቀል እንዳለ ሆኖ ይህ የሚሆነው እስከ መቼ ነው? ከዚህ በፊት በማሳሰቢያ በድግግሞሽ ተናግረናል። ከዚህ ቀደም በሚለው ደግሞ ማሳሰቢያ ስደት ሊኖር ይችል እንደሆነ ጠቀስ አድርገናል። ነገር ግን አሁን ላይ የኢትዮጵያ ዓለም ብርሃን ቤተሰቦች የሆናችሁ በአጠቃላይ
በተለይ በሀገረ ኢትዮጵያ የምትኖሩ አምላካችንን ልዑል እግዚአብሔርን ወላዲት አምላክ እናታችንን ወይም ደግሞ ጻድቃን ሰማዕታቱን ወይም መላእክቱን የምንቀርባቸውን ወይ ደግሞ ያማልዱናል፣ ከእግዚአብሔር መልስ ያመጡልናል የምንላቸውን ተማጽኖ መጠየቅ ተገቢ የሚሆንበት ደረጃ ላይ ደርሰናል። በተለይ በከተማ ያላችሁ በአዲስ አበባ ወይ ደግሞ በአዲስ አበባ ዙሪያ ያላችሁ በቀጣይ ምንድነው የአዲስ አበባ ዕጣ ፋንታ? አሁንም ዕጣ ፋንታዋ እየታየ ነው። በቀጣይ ስደት አለ፣ ስደት የለም። ቀድመን ድሮ በምዝገባ ጊዜና ሰዓት ራሱ እንደነገርናችሁ በመቅሰፍቱ ጊዜ የምትጠበቁበት ነው። ይህንን የኪዳን ቃል ይህንን የቃል ኪዳን ምልክት አባሪ አድርጋችሁ ከእግዚአብሔር የተሰጠ ነው ስቀሉ። የእግዚአብሔር ጥበቃ አለ፣ አዎ አለ። ነገር ግን እስራኤላውያንን እግዚአብሔር አምላክ በነቢዩ ሙሴ አማካኝነት በኢያሱ አማካኝነት ነፃ እንዲወጡ ከግብፅ ባርነት እንዲወጡ ሲደረግ እስራኤላውያን እዛው ባሉበት ነው የግብፅ የበኩር ልጆች የበኩር የተባሉ በአጠቃላይ ሲሞቱ መቅሰፍት የመጨረሻው ፈርዖንን ያንበረከከው መቅሰፍት ሲከናወን እስራኤላውያን በግብፅ ባርነት ውስጥ ነበሩ። ሕዝቤን ልቀቅ ያገለግለኝ ዘንድ ሕዝቤን ልቀቅ በሚባልበት ጊዜ በእንቢተኝነት ልቡን ባጸናበት ጊዜና ሰዓት ብዙ መቅሰፍታቶች ተከናወኑ። የመጨረሻው ግን እግዚአብሔር ያመጣው በታላቅ ቁጣ እግዚአብሔር ሲመጣ እንዲህ ነው ያንበረከከው መቅሰፍት እሱ ነው። ስለዚህ እስራኤላውያን ግብፅ ውስጥ ተቀምጠው ነበር ይሄ ሲከናወን የነበረው። በኋላስ ውጡ ነው የተባለው። ውጡ በፈርዖን አማካኝነት ውጡልኝ ቢባልም የእግዚአብሔር ሐሳብ እንደሆነ ግን ግልጽ። ማንም የእግዚአብሔርን ፍቃድ ማስፈጸም ላይ እንቅፋት መሆን አይቻልም። ስለዚህ ቀድሞንም የእግዚአብሔር ፍቃድ ነበር። ሕዝቡን ለቀቀ። ተጨንቆ ተገዶ በኃይል ለቀቀ ማለት ነው። ስለዚህ ዛሬም እንደ እግዚአብሔር በጎ ፍቃድ በልዩ ልዩ እስራት ውስጥ ያሉ የተዋህዶ ልጆችን እንዲሁም ቅን፣ የዋህ፣ ትሁት የሆኑ እግዚአብሔር ያተርፋቸው ዘንድ የመረጣቸውን በየግንባራቸው ላይ ምልክት የተደረገባቸው በከተማም ያሉትን በየክፍላት ሀገራትም ያሉትን በገጠርም ያሉትን የኢትዮጵያ ዓለም ብርሃን ቤተሰብ የሆኑትን ወደፊት የሚሆኑትን ጭምር እግዚአብሔር እንደወደደ እንደፈቀደ ቀድሞም የነበሩትንም ጭምር እግዚአብሔር ነፃ ሊያወጣ ዛሬ ሀገራችን ኢትዮጵያ በአራቱም ማዕዘን ለማያቋርጥ መቅሰፍት ተላልፋ ተሰጥታለች። ከዚህ በኋላም አብረን የምንመለከተው ነው የማያቋርጥ መቅሰፍት እንደሚመጣ ግልጽ ነው። ስለዚህ እኛ ምንድነው ማድረግ ያለብን? እስካሁን ከተማ ተቀምጠናል። እስካሁን ከተማ ዙሪያ ተቀምጠናል። እስካሁን በየክፍላት ሀገራት ያሉ ከተማዎች ውስጥም ተቀምጠናል። እግዚአብሔር ከዚህ በኋላ እስራኤላውያንን ከግብፅ ባርነት ነፃ ሲያወጣ ታላቁን ባህር ከፍሎ በቅዱስ ሚካኤል አማካኝነት እግዚአብሔር አምላክ ነፃ ሲያወጣቸው ባህር እንኳን ተከፍሎ እንዲሻገሩ ሲደረግ እግዚአብሔር ሕዝቦቹን አወጣ፣ ፈርዖንና ሰራዊቱን አሰጠመ። ዛጋ የሆነው ሂደት ዛሬ ወደኛ እናምጣው። እኛ በከተማው ተቀምጠን በገጠሩ ተቀምጠን በየክፍላተ ሀገራቱ ተቀምጠን ምን አይነት መቅሰፍታቶች ተከናወኑ እስከዛሬ? የኢትዮጵያ ዓለም ብርሃን ቤተሰብ ከሆናችሁበት ጊዜና ሰዓት ጀምሮ የቀደማችሁ አሁንም ከቆየ ከረፈደም የመጡ አሉ። ከዛም በፊት በእምነት ደግሞ
በአንደኛ ዙር፣ በሁለተኛ ዙር፣ በሶስተኛም በአራተኛም ደረጃ የመጣችሁ አላችሁ። በእምነትም በተመዝጋቢነት ምን አይነት ክንዋኔ ተከናወነ? ምን ታየ? መቅሰፍት ነው ያየነው፣ እልቂት ነው ያየነው። ሚዲያዎች ስለማይዘግቡ ነው እንዴ? የጦርነት እልቂት፣ የረሃብ እልቂት፣ የተፈጥሮ አደጋዎች እልቂት ተከናውነዋል። ዛሬ ታላቁ የቁጣ እሳት ሊፈስ ሲል እግዚአብሔር ሕዝቦቼን ልሰብስብ ካለ ምን አለ ማለት ነው? ስደት አለ ማለት ነው። ስደት አለ፣ ስደት የለም የሚለውን እኛ ለእናንተ ለኢትዮጵያ ዓለም ብርሃን ቤተሰቦቻችንም እንዲሁም ለቅን የዋህ ትሑት ሕዝብ ነገ የኢትዮጵያ ዓለም ብርሃን ቤተሰብ ለሚሆኑ በእምነት ጭምር የምንናገረው ነገር ቢኖር ይህንን የምታረጋግጡት ከአምላካችን ከእግዚአብሔር ብቻ ነው። ከእናታችን ከአማላጃችን ከድንግል ማርያም ብቻ ነው። ከቅዱሳን መላእክቱ ነው። ከጻድቃን ከሰማዕታት ነው። በጾም በጸሎት መጠየቅ ጊዜው ያለንበት ታላቁ የአብይ ጾም ወቅት ነውና በዚህ ጊዜና ሰዓት ወደ እግዚአብሔር ማቅረብ፣ እግዚአብሔር ሆይ ምን አለ በያላችሁበት አዲስ አበባም ይሁን አዲስ አበባ ዙሪያም ተቀመጡ፣ ክፍለ ሀገር ከተሞች ላይም ተቀመጡ፣ ካላችሁበት ወደ ሌላ አካባቢ ትሰደዱ ዘንድ እግዚአብሔር ከፈቀደ የግዴታ ራስን በየዘመዱ ክፍለ ሀገር ሊሆን ይችላል፣ ሌላም አካባቢ እግዚአብሔር የሚጠቁማችሁ አካባቢ ዞር የምትሉበት ቅርብ አካባቢም ሊሆን ይችላል፣ ሪሞት ገጠርም ሊሆን ይችላል። የትም ይሁን የትም እግዚአብሔር እንደመራችሁ መጠን የወላዲት አምላክ የድንግል ማርያም አማላጅነት በስቶልን እሷ እንዳመላከታችን መጠን ጠይቀን በእምነታችን መልስ መቀበል የተዋህዶ ልጆች የሁል ጊዜ ተግባራችን ነውና እውነትን ከእግዚአብሔር በመረዳት ስደት አለብኝ ወይ ሙሉ ለሙሉ አለ አይደለም አለ ወይ እኔ ባለውበት አካባቢ ላይ እንድቀመጥ እግዚአብሔር ፍቃድ ነው ወይስ ነገ እሰደዳለሁ የሚለውን ታሳቢ በማድረግ ዛሬ ጥያቄ እንድታቀርቡ ያስፈልጋል። ከዚህ በፊት በልዩ ልዩ አካባቢ የምታውቁት አላችሁ፣ የማታውቁም አላችሁ። እንደ ኢትዮጵያ ዓለም ብርሃን ቤተሰብ የተሰሩ መጠለያዎች እንዳሉ ግልጽ። የተለያዩ አካባቢዎች መጠለያዎች አሉ፣ አዎ አሉ። እዛ ቦታም ለመምጣት የእግዚአብሔርን ፍቃድ መጠየቅ ተገቢ ነው። እግዚአብሔር ሲፈቅድ ነው ከቤታችን ወጥተን መንቀሳቀስም የምንችል። ስለዚህ ይህን ጥያቄ እንድታቀርቡ ነው አሁን ዛሬ ላይ ይህንን የምንነግራችሁ። ስለዚህ ስደትን በተመለከተ እግዚአብሔር ውጡ ካለን በኋላ ከዘገየን እጣችን የማን ይሆናል ማለት ነው? የሎጥ እጣ ይገጥመናል። አባታችን ሎጥ በጉዳት ነው የወጣው። ተፋጽኖ ቢወጣም ሚስቱን በመንገድ ላይ አጥቷል። ስለዚህ ይህንን ታሳቢ ማድረግ ይኖርብናል። መዘግየት ተገቢ አይደለም። ይህን ጥያቄ ብትጠይቁ ተገቢ ነው እንላለን። ወዴት እንሰደድ የሚለው ጥያቄ አምላካችንን እግዚአብሔርን መጠየቅ ነው ተገቢው። እግዚአብሔርን ጠይቁ የሚለው የኛ ቃል ጠላቶቻችን አብዝተው ከሚመራቸው ቃላችን አንዱና ዋነኛው ይሄ ነው። ለምን? እውነትን ገላጭ እግዚአብሔር ነው። እውነትን ገላጭ ወላዲተ አምላክ ድንግል ማርያም ነች። ቅዱሳን መላእክቱ፣ ጻድቃን፣ ሰማዕታት ናቸው። እነሱን ተማጽነን የምናገኘው ነው። የእምነታችን ትርፍ ነው። የተዋህዶ እምነታችን ትርፍ፣ የማተባችን ትርፍ እውነትን የምናገኘው ከእግዚአብሔርና ከእግዚአብሔር ነው። እግዚአብሔርን ጠይቁ። አሁንም እኛ የምንለው ይህንን ነው። እግዚአብሔርን ጠይቁበት፣ አረጋግጡ በእምነታችሁ ነው የምንለው። ሁሉም ግን እግዚአብሔር ይመልስልኛል በሚል ነው መጠየቅ ያለብን። እንዴት ለእኔ ይመለሳል የምንል ቤተሰቦች አለና በአንዳንድ ጉዳይ ስለምናገኛችሁ ነው። እና የእግዚአብሔር ቸርነትስ፣ ምሕረቱስ፣ ፍቅሩስ፣ ፍቃዱስ
በፍቃዱ አይደል የተሰበሰባችሁት? በእምነት በፍቃዱ ተሰበሰባችሁ። እግዚአብሔር ፈቀደና ሕዝቦቼ ብሎ ሰብስቧችኋል። ተወዳጅ ሕዝቦቹ ናችሁ። ስለዚህ የሥላሴ ቤተሰቦች የወላዲት አምላክ ቤተሰቦች ናቸው። ስለዚህ እግዚአብሔር ይመልሳል፣ ይናገራል። በማህበር በጉባኤ መጠየቅ፣ በጽዋ ማህበር መጠየቅ ይቻላል። በግል ማረጋገጥም ይቻላል። በጋራም መጠየቅ በግልም ማረጋገጥ ተገቢ ነው እንላለን። ይህን ማሳሰቢያ በዋናነት ለመስጠት ነው ዛሬ የተገናኘ ነው። አንዳንድ የጥያቄዎቻችሁ መልስ የሚፈልጉ አሉ። እነሱን በቀጣይ እናቀርባለን። ያው የኢትዮጵያ ዓለም ብርሃን ቤተሰቦች ጽዋ ማህበር ላይ ያላችሁ የትጉሃን መማክርት አመራሮች ይመለከታል። የኢትዮጵያ ዓለም ብርሃን ቤተሰብ ሆነው ጽዋ ማህበር ሆነው በአባልነት ያሉ ቤተሰቦቻችን ዛሬ ትጉሃን መማክርት አመራሩም ይሁን አባሉ ያው ከጊዜው አንጻር ጊዜው እየዘገየ ሲሄድ የምንጠብቀው የምንናፍቀው ሰዓትና ጊዜ ሲዘገይ በእምነት መድከም ያለ ነው። እግዚአብሔርም በእምነት የደከመውን ተቀበሉት በሐሳቡም ላይ አትፍረዱ ነውና ቃሉ እንደሚለን ቤተሰቦቻችን ረጅሙን ጊዜና ሰዓት ጽዋ ማህበርተኛ ሆነው ሁል ጊዜ በትጋት በፈተናም እያሉ ቢሆን ጽዋ ማህበር ላይ ሲገኙ ኖረዋል። ይህን ሁሉ ፈተናም ተቋቁመዋል። ስለዚህ ትጉሃን መማክርት አመራሮች እንድትገነዘቡ የምንፈልገው ከዚህ በኋላ በተቻላችሁ መጠን የሚታገዱ የሚሆኑ ከጽዋ ማህበር ሙሉ ለሙሉ የሚባረሩ ቤተሰቦቻችን ከየትም ክፍለ ሀገር ላይ እንዲሁም ከቻላችሁ ውጪ ሀገርም ያላችሁት ከጽዋ ስታግዱ የሚሆን ስታባረሩ የእኛን እውቅና መሰረት ያደረገ ቢሆን እንመርጣለን። አንዳንድ ጊዜ ሰው በእምነት ይደክማል እኮ ይሄድና ይደክማል። ማንም ይደክማል፣ ማናችንም እንደክማለን። ግን የደከምነውን የሚያበረታ የወደቅነውን የሚያነሳ አምላክ አለ። እስከ ዛሬ የመጡ አብረውን የመጡ እውነተኞችን ይዘናቸው ከዚህ በኋላ ልንሄድ ይገባል እንጂ ልናበረታቸው ይገባል እንጂ መሀል ላይ እንደቀሩት ቀድሞው ጫፍ ላይ እንደቀሩት በፈተና ወድቀው እንደቀሩት እንደነዛ ስላልሆኑ ረጅሙን ጊዜ ስለመጡ በተቻለ መጠን የሚባረሩበትን ሙሉ እውቅና እኛ ሊኖረን ይገባል። ማንኛውም አባል ይህንን ነው። ግን በተቃራኒው ጽዋ ማህበራትን የሚያውኩ የሚበጠብጡ እዚህ ውስጥ እስከ መጨረሻው ደረጃ ድረስ ለስለላ የሚቀመጡ ምንም ላይገኝ ነገር ለመጎዳት እስከ መጨረሻው ድረስ የሚቀመጡ ይኖራሉ። እነሱ ላይም ሙሉ ለሙሉ አጽንኦት ሰጥተን ተመካክረን እርምጃ እንወስዳለን። ግን ሌሎች ተግተው ያሉ በልዩ ልዩ ፈተና ምክንያት ጽዋ ማህበርን መምጣት ባይችሉም ቋሚ ፈቃድ እንዳለ ከዚህ በፊትም ይታወቃል እና ትጉሃን መማክርት አመራሮች በግል ግጭት በአንዳንድ ሁኔታ ትዕግስት በማጣት የሚባረሩ ቤተሰቦች ከዚህ በኋላ ባይኖሩን እንመርጣለን። የተለየ ነገር ካለም እንነጋገራለን። ከዚህ በፊት እንደተለመደው በስልክ የምንገናኝበት ጊዜ በጣም ረጅም ጊዜ በስፋት የምንወያይበት ጊዜ እንደነበር ግልጽ። አሁን በተቻላችሁ መጠን ከስልክ ይልቅ ቴሌግራም ላይ መልእክት ብታስቀምጡልኝ የተመረጠ። ምክንያቱም በአንዳንድ በስራ ሁኔታ ልዩ ልዩ ቦታ በመንቀሳቀስ ስልክ ላይ ይነሳ ይችላል። ያው እንደምትመለከቱት የኔትወርኩም ሂደት አመቺ ላይሆን ስለሚችል በተቻላችሁ መጠን ቴሌግራም ላይ ቆየም አልቆየም የእያንዳንዳችሁ መልስ እንደሚሰጥበት በማመን ቴሌግራም ላይ ብታስቀምጡልን ኔትወርኩ እስካለ ደረጃ ድረስ ማለት ነው። ይህንን ብታደርጉልን መልካም ነው። ሌላው በቀጣይ ሁላችሁም እንድትገነዘቡ የምንፈልገው በፊትም ለመጥቀስ ሞክሬያለሁ።
ንስሐ የለም ከዚህ በኋላ ተብሏል። ምናልባት ይህ እንዴት ይታያል ብላችሁ የጠየቃችሁን አላችሁ። ሙሉ ለሙሉ በሚባል መልኩ አሁንም በቀጣይ የሚወጣ የኢትዮጵያ ዓለም ብርሃን መግለጫ አለ፣ ትምህርት አዘል መግለጫ አለ። እዛ ላይ የሚጠቀሱ ነገሮች አሉ። ምናልባት መግለጫዎቹን ቀድሜ ስላየኋቸው ነው። እዛ ላይም ስለ የንስሐ ግቡ ጥሪም አለው። ስለዚህ እነዚህ ነገሮች እንዴት ይታያሉ ካላችሁን ቀድመን ለሁላችሁም ለማብራራት ያክል ሁለት አይነት አካሄድ አለ። ቀድሞ ሰው በነፍስም በስጋ እንዲድን የንስሐ ጥሪ ይተላለፍለታል። ያንን ተጠቅሞ በነፍሱም በስጋው ለመዳን ማለት በስጋው ወደ ትንሣኤው ዘመን ለመሻገር ይህን መቅሰፍት ለማለፍ፣ በነፍሱ ደግሞ ገነት እንዲሁም ብሎም ነገር መንግሥተ ሰማያትን የመውረሻ እድል እንዲያገኝ ከእግዚአብሔር እንዲታረቅ በንስሐ ሕይወት ውስጥ እንዲኖር በንስሐ እንዲመላለስ መሰረት ባደረገ መልኩ ቀድሞ ጥሪ ሲተላለፍ ኖሯል። አሁን ላይ ያለው ግን የንስሐ ጥሪ ቢያንስ የሥጋችሁ አብቅቷል በነፍሳችሁ ትድኑ ዘንድ ነውና የሚለው ይህንን ያው ምናልባት እንዳይጣረስባችሁ ነው ቀድሜ ይህንን ለእናንተ የማሳስበውና ይህንን ጥሪ ነው የሚያስተላልፈው። ለነማን ይህንን የሚያስተላልፈው? ለታዘዘባቸው፣ መቅሰፍቱ ለታዘዘባቸው፣ ዛሬም ትላንትም እያሾፉ ልባቸውን አጽንተው የንስሐ ጥሪ ንቀው ጭራሽ በጠላትነት ለቆሙት ለአሳዳጆቻችን፣ አሳዳጅ ላልሆኑትም፣ እውነትን ለናቁትም፣ የእግዚአብሔርን ጥሪ ላቃለሉትም ጭምር እንደሆነ እንድትገነዘቡ እንፈልጋለን። ሌላው በአንዳንድ አካባቢ ላይ የኢትዮጵያ ዓለም ብርሃን ቤተሰብ ሆነው ወይ ትጉሃን መማክርት አመራር ወይም አባል ሆነው በእኛ እውቅና አምነንበት እግድ በሚተላለፍባቸው ጊዜና ሰዓት፣ እግዱ እኮ ለወራት ነው። ቀድሞ 2 ወር፣ ቀጥሎ 6 ወር፣ ከዛ ሙሉ ለሙሉ ግን የመጸጸት ምልክት የማያሳዩ ከሆነ ማይመለሱ ከሆነ በተሰጣቸው ጊዜና ሰዓት ራሳቸውን ለማስተካከል ከእግዚአብሔር ጋር ለመታረቅ ትክክለኛ አካሄድ ትክክለኛ የተዋህዶ ልጅ አካሄድ የማይሄዱ ከሆነ ሙሉ ለሙሉ ከኢትዮጵያ ዓለም ብርሃን ቤተሰባዊ ማንነት ማገድ ግድ ይሆንብናል። ነገር ግን ይህ እየተደረገ ባለበት ጊዜና ሰዓት አንዳንድ ቦታ ላይ አይ እከሌ ትጉሃን መማክርት አመራርነቱ ጥሩ ነው፣ ነገር ግን ለምንድን ነው የሚታገደው? እከሌ ሙሴነቱ ጥሩ ነው፣ ለምንድን ነው የሚታገደው? ምናልባት ለሁላችሁም መልስ መስጠት አንችልም። አባሉ ብዙ ነው፣ ትጉሃን መማክርት አመራሩ ጥቂት ነው። መረዳት ስትፈልጉ ካላመናችሁበት ወይ ደግሞ ለምንድን ነው የሚል ጥያቄ ካስነሳባችሁ ከጽዋ ማህበር ውስጥ አንድ ሰው ተወክሎ እኛን ማናገር ይችላል። እኛ እውቅናው ካለን ማለት ነው በዛ ሰው ላይ እና ምክንያቱ ምንድን ነው መረዳት እንፈልጋለን፣ መብታችሁ ነው። እና እኛ ግን እንደ ማዕከል ወደኛ መጥቶ ያለ ምክንያት ሰውን ሳናምንበት የእምነት ጸጽ ሳይኖርበት እንደማናግድ ሁላችሁም የምታውቁት። ስለዚህ በእምነት ግን ድርድር የለም። ይህን ሁሉ ዋጋ የሚያስከፍለው ይህን ሁሉ ጊዜና ሰዓት እናንተን ቤተሰቦቻችንን፣ አባቶቻችንን እንዲሁም ደግሞ የተጉ የተዋህዶ ተወዳጅ አባቶቻችንን ዛሬ ታላቁን ዋጋ የሚከፍሉት ስለዚች ስለ እምነታችን ስለ ተዋህዶ ነውና በእምነት ድርድር የለም። ስለዚህ ነገ ደግሞ ተሻጋሪ ሕዝብ
ወደ ትንሣኤው ተሻጋሪ፣ የሽግግሩን ዘመን አልፎ ወደ ትንሣኤው የሚሻገር ሕዝብ ዛሬ ላይ ከዚህ በፊት እንደተገለጸው እንደ ጽጌረዳዋ እሾኩ ተነቅሎ ለሳሎን ማስዋቢያ መልካም ጽጌረዳ መልካም አበባ እስኪሆን ደረጃ ድረስ ስህተቶች ካሉበት ያ ሰው ከእግዚአብሔር እየተማከረ አምላኬ ሆይ ምን አጥፍቻለሁ? ያስደሰትኩን ሳይሆን ያሳዘንኩን፣ ንስሐ የገባሁበት ሳይሆን የተዘነጋኝን፣ ዲያብሎስ የሰወረብኝን ኃጢአት በደሌን ግለጽልኝ፣ ንስሐ ልግባበት እባክህ አምላኬ ሆይ ብለን ብንጠይቅ እግዚአብሔር ምልክት ይሰጠናል። በዛ መሰረት ንስሐ መግባት፣ የራስን ስህተት ማመን፣ ምክንያታዊ በመሆን ሙሉ ለሙሉ በሚባል መልኩ እኔ ያውቃለሁ በማለት እኔ ጥፋተኛ አይደለሁም ወደ ማለት አለመሄድ መልካምና ተገቢ ነው። ይህን በማድረግ ራስን ማስተካከያ ጊዜ ስለተሰጠን ይህንን የእግዚአብሔርን ቸርነት የሰጠንን ጊዜ ፍቅሩን በማሰብ እግዚአብሔርን እያመሰገኑ በእግዚአብሔር ቸርነት መጠቀም መልካም ነው እንላለን እና ጥያቄዎች ከማንሳት ለምን ታገዱ በማለት ቅሬታ ከማስነሳት ይልቅ ተቋም መማክርት አመራሮች ካልመለሱላችሁ ወደኛም ጥያቄ ማቅረብ ተገቢ ነው እና ይህንን ነው የምንላችሁ። ሌላው በተጨማሪ የምናነሳላችሁ ነገር ቢኖር ነገ ከነገ ወዲያ የኢትዮጵያ ዓለም ብርሃን ቤተሰባዊ ማንነት ኖሮን ከውጭ ሀገራት ወደ ሀገር ቤት የምትመጡ ኢንተርኔት ባይኖር የመገናኛው ዘዴ ምንድነው በሚለው ደረጃ ስልክ እስካለ ደረጃ ድረስ በስልክ የምንነጋገር ይሆናል። እንደ ማዕከል እናንተን ማግኘት ብንፈልግ ብላችሁ የምትጠይቁን አላችሁ። ወደፊት ምናልባት እንደ ማዕከል በከተማው ካለን አለን፣ ከሌለን ደግሞ እኛን ወክለው የሚሰሩ ሊኖሩ ይችላሉ። አለበለዚያም ሌላ የተሻለ አማራጮች ካሉ እሱንም መሰረት አድርገን በስልክ የምንነጋገር ይሆናል። በውጭ ሀገራት ላይ ያላችሁ የኢትዮጵያ ዓለም ብርሃን ቤተሰቦቻችን ምናልባት ይሄ የምትመለከቷቸው አሁን የምንገናኝበት የስልክ መስመር ምንም ይሁን ምንም ኔትወርክ ካላስቸገራችሁ በስተቀር ወይ ደግሞ ኢንተርኔትም ይሁን የስልክ ኔትወርክ እስካልጠፋ ደረጃ ድረስ ስልኩ የማይቀየር ነው። በተጨማሪ የሚሆኑ ሌሎች ስልኮችንም በቀጣይ እንሰጣችኋለን። ይህንን ማድረግ እንደሚኖርብን ግልጽ ነው። እናንተም የጠየቃችሁት ነው። ይህንን እናደርጋለን። በስተመጨረሻ ለሁላችሁም ለኢትዮጵያ ዓለም ብርሃን ቤተሰቦቻችን ጊዜው አድካሚ አይደለም፣ አድቃቂ እንደሆነ ግልጽ ነው። ግን ብንደክምም መጨረሻው ስለሆነ ነው። ከዚህ በኋላ የምንጓዘው ቀለል ወደ አለው ጊዜና ሰዓት ወይ ደግሞ ከፈተና ራሳችንን ማራቅ በራሳችን ጉልበት ስለማንችል ሸክማችንን ለእግዚአብሔር ሰጥተን የእሱን ሸክም ቀሊል የሆነችውን ሸክም በመሸከም እንድንጓዝ ከዚህ በፊት በድግግሞሽ በአባቶቻችን በትምህርት እግዚአብሔርን በቃሉ ያስቀመጠው የእናንተ ሸክማችሁ ዓለም ያሸክመቻችሁ ሸክም ከባድ፣ የኔ ሸክም ግን ቀሊል ነው የሚለው በቃሉ። በዚህ ዓለም የምታሸክመን ሸክም ከባድ ነው። እግዚአብሔርም በቃሉ ሕፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደዚህ ላሉት ናት አለ። ሕፃናት የተባሉት እነማን ናቸው? ነገርን የሚተዉ ቂም የማይዙ፣ ቂም፣ በቀል፣ ጥላቻ ነቀዝ እንደሆነው በልቶ እንደሚጨርሳቸው የተረዱ፣ ነገርን የሚተዉ፣ የተዉትን ነገር የማያነሱ፣ መልሰው እንደገና ለርዕስ የማያቀርቡ። ስለዚህ በቶሎ ወደ እኔ እንድትመጣ ትጋ እንዳለ ሁሉ
መትጋታችን ግድ ነው። የሕፃናት ባህሪ፣ የመተው ባህሪ ይኖረን ዘንድ እግዚአብሔር ያድለን። እንደዚህ ስንሆን ነገሮችን መተው ስንችል ሙሉ ለሙሉ በቅርቡ በአንዳንድ ምስክርነት እንደ እግዚአብሔር በጎ ፈቃድ እንደተወቀስ ነው እንዳንሆን ከሁሉ ምንን አብልጣችሁ ፈልጉ ነው። ፍቅር፣ እምነት፣ ተስፋ፣ ፍቅር አብረው ይኖራሉ። ከሁሉም ፍቅር ይበልጣል ነው። ስለዚህ የፍቅር ሰው ስንሆን መተው፣ መርሳት፣ በደልን አለመቁጠር እዛ ውስጥ ራሳችን በመልካም ነገር ውስጥ አስቀምጠን ምን ይነካናል? ምንም። ቅን፣ የዋህ፣ ትሁት ከሆናችሁ መልካም ሰዎች ከሆናችሁ ይህንን መቅሰፍት ታልፉታላችሁ፣ ይህን ጊዜ ታልፉታላችሁ ተብሎ በድግግሞሽ በኢትዮጵያ ዓለም ብርሃን መልእክት ላይ ተገልጿል። ቅንነት፣ የዋህነት፣ ትህትና፣ መልካምነት፣ የፍቅር ሰውነት ካለ እግዚአብሔር ይህንን ከሰጠን ትልቅ ዕድል ነው። ትህትና ከሁሉ በላይ የሀብታት ሁሉ የጸጋ ስጦታዎች ሁሉ ማሰሪያው ትልቁ ትህትና ነው። ትህትናን ይሰጠን ዘንድ፣ ትዕግስትን ይሰጠን ዘንድ ለእኛ የሚሆኑን የሚገቡንን የጸጋ ስጦታ እግዚአብሔር እንዲሰጠን እግዚአብሔርን መማፀን፣ ወላዲተ አምላክን የጉድለታችንን አስሞይ ድንግል ማርያምን መማፀን ተገቢ ነው። ዛሬ የሚያስፈልገን ጊዜውን የሚያሻግረን ይሄ ነው። ሀብት ንብረት ቁስ አይደለም። ሀብት ንብረት ቁስ ተገልግለንበት ካላለፍን ነገ የምንቆጭበት ደረጃ ላይ እየደረስን እንደሆነ በንጽጽር ላይ የሚለቀቁ ብዙ ነገሮች አመላካችና ጠቋሚ ናቸው። ስለዚህ ዛሬ እያየን እየተመለከትን ሆዳደር የሆኑ የቤተ ክርስቲያን አጥፊ የሆኑ አገልጋይ ተብዬዎች ውጉዛን የተወገዙ ውግዘታቸውን በማረጋገጥ አብዝተው ምናልባት ሰሞኑን በንጽጽር ላይ ተለቀቀ መናፍቃን የመናፍቅ ፓስተር በቤተ ክርስቲያን ውስጥ ገብቶ እምነታችን አንድ ነው ወደኛ ነው እንዲል መድረኩን ራሱ ያመቻቹ ጳጳሳትን እየተመለከትን ነው አይደል? ምናልባት ደግመንም እንለቅላችኋለን ከቆየ ከተለቀቀ ያላያችሁት ሰዎች የዚህን ያክል ደረጃ ድረስ ቤተ ክርስቲያናችንን አጥፍተዋታል። የንግድ ቤት አርገዋታል፣ መሸቀጫ አርገዋታል። ስለዚህ ዛሬ ቤተ ክርስቲያን በሌለበት የእግዚአብሔር ስም በማይመሰገንበት ጸሎቱ ቅድመ እግዚአብሔር በማይደርስበት የማያረግበት ጊዜና ሰዓት በማንኛውም ጊዜና ሰዓት ጥፋት በድንገት መቼ እንደሚመጣ አናውቅም። በድንገት ግን እንደሚመጣ ግልጽ። መቅሰፍት መምጣቱ የንስሐ ጥሪ ለሁሉም ተላልፏል። እግዚአብሔር በድንገት ይመጣል። ይህም እንደሚሆን ደግሞ በእግዚአብሔር ቃል የተነገረ ነው። ስለዚህ የኢትዮጵያ ዓለም ብርሃን ቤተሰቦች ማድረግ የሚገባችሁ አንደኛ በስደት ደረጃ ጣክፍሌ እንዴት ነው? ተሰዳጅ ነኝ፣ ከአካባቢ አይደለሁም፣ ወዴት ነው መሳደደው? ይህን ጠይቁ። ለቆይታ ለጥቂት ጊዜም የቤት ውስጥ ቆይታ መሰረታዊ የሆኑ ዝግጅቶቻችሁን ዛሬም እንደ አዲስ መነሳት እንደ አዲስ ዛሬም በተስፋው ደስ ይበላችሁ ነው። በቃ ደስ ይለናል። ዛሬም በተስፋው እግዚአብሔር ያደርገዋል፣ ይፈጽመዋል፣ ያከናውናል። አምነናል። በቃ ካመን በኋላ ወደ ኋላ የለም። ቢዘገይም የሚቀድመው የለም። እግዚአብሔር ይህንን ከፊት ለፊት ያለውን መቅሰፍት ለእግዚአብሔር ያልታዘዙትን ንስሐ ያልገቡትን ቅን የዋህ ትሁት ያልሆኑትን ይህንን የትንሣኤ ዘመን ያዩ ዘንድ የሽግግሩንም ዘመን ያዩ ዘንድ ያልተገባቸው ቅድስት ኢትዮጵያ የማትፈልጋቸው
የማያምኑትን ለዚህ ዘመን እድልም የሌላቸው የሚያካትት በሞት የሚሸኝ መቅሰፍት መጥቷል። ይሸኛል። ምንም ማድረግ አይቻልም። እና ከዚህ አንጻር ባለመደንገጥ የራሳችንን ዝግጅቶቻችንን አጠናክረን ከእግዚአብሔር ጋር እየተማከረን ማድረግ መልካም። በየግል ቢሆን ይመረጣል። ሁሉም እንደተመለሰለት መጠን ያን ቢያደርግ ተገቢ ነው። አንዳንዶች መጠለያው አካባቢ የሚያስፈልጉ ነገሮች ምን እናድርግ? እግዚአብሔር ያዘዛችሁ እኛውን ይሄንን አድርጉ አንልም። እግዚአብሔር ያመላከታችሁ አድርጉ ተብላችሁ የታዘዛችሁ ሰዎች ካላችሁ መልካም ብታደርጉ እኛ ምንም ቅር አይለን። ነገር ግን ያለ እግዚአብሔር ፍቃድና ትእዛዝ ባታደርጉ መልካም ነው። አንዳንድ ጊዜ ሲዘገይ ብቻ አይደለም፣ ጊዜው ሲፈጥን መቅሰፍቱ ከአቅም በላይ ሲሆን ካለንበት ቦታ በመዘግየታችን ምክንያት መውጣት ሲያቅተን ብዙ በእኛ የወሰንነው እኛ ያልናችሁ ነገር ካለ ቅሬታ ያሳድራል። እግዚአብሔር ነግሯችሁ ግን ከዘገያችሁ ጥፋቱ የእናንተ ነው ማለት ነው። ስለዚህ ሁሉም ከእግዚአብሔር እየተማከራችሁ ብታደርጉ ክልከላ የለውም። ይህንን ነው ለእናንተ የምንለው። ጽኑ፣ በርቱ፣ እግዚአብሔር ያጽናን፣ እግዚአብሔር ያበርታን ሁላችንን። ጊዜው ያደቃል፣ ጊዜው ያደክማል። ዲያብሎስ ከነጭፍሮቹ በሙሉ ጉልበቱ የሚታገልበት ጊዜ ነው። ግን አሸናፊው የኛ አምላክ ቸሩ መድኃኔዓለም ነው። አሸናፊዋ ተዋህዶ እምነታችን ነች። አሸናፊዋ እናታችን ድንግል ማርያም ነች። አሸናፊዋ ቅድስቲቷ ሀገር ኢትዮጵያ ነች። ስለዚህ በዚህ ደስ ይለናል፣ ደስ ይበላችሁ። እግዚአብሔር አምላክ አንዳንድ ፈተና በሚጫንብን ጊዜ የተወን ይመስለናል። እግዚአብሔር የነገረን ከጸባዖት የወጣችው ቃሉ የገባልን ቃል ኪዳንን እስኪፈጽም ደረጃ ድረስ አይተወን። የተወን የሚመስለን ፈተና በሚጫንብን ጊዜና ሰዓት ነው። ፈተና ሲጫነን ልክ ነው የተወን፣ እግዚአብሔር የተወን የረሳን ይመስለናል። ዲያብሎስ ያንን ተስፋችንን ዘግቶ ነው የሚፈተነን። ያንን ተስፋ ካሰብንማ ፈተናው አይሆንም። ስለዚህ እሱ ለመርታት ለማሸነፍ ስለሆነ የሚፈተነን፣ እኛ ደግሞ ላለመሸነፍ ሁሌ እግዚአብሔርን መማፀን፣ በእንባ እግዚአብሔርን መማፀን፣ እግዚአብሔር ይገስጽህ እያልን በህሊናችን የሚመላለሱ ክፉ ባዕድ ሐሳቦችን ከእግዚአብሔር ጋር ሆኖ ማሸነፍ ይቻላል እና ያንን ማድረግ ተገቢ ነው። ጾም፣ ጸሎት፣ አቅም በፈቀደ ስግደት ቢኖር ዲያብሎስን መርታት የሚቻለው በጾም በጸሎት ነው። ማስወጣት የሚቻለው በጾም በጸሎት ነው። የቸሩ መድኃኔዓለም ቃል ነው። ስለዚህ በዚህ ዓለም ያሉትን ወገኖቹን የወደዳቸው እስከ መጨረሻ ወደዳቸው ነው የሚለው ቃሉ። ስለዚህ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። ወደ ሮሜ ሰዎች 8:30 ላይ ያለ ቃል። ስለዚህ እድለኞች ነን። እግዚአብሔር ወደደ፣ እግዚአብሔር ፈቀደ። ቀድሞ የወሰናቸውን የጠራቸውን ሁሉንም እነዚህ የምናያቸውን የምንመለከታቸውን የኢትዮጵያ ዓለም ብርሃን ቤተሰብ የሆኑትን እንዲሁም ነገ የሚሆኑትን ቅኔዋ ትሁት ሆነው ለቅዱስ ሕዝብነት የተዘጋጁትን በአጠቃላይ እግዚአብሔር አምላክ አስቀድሞ የወደዳቸው እስከ መጨረሻው ወደዳቸው። እግዚአብሔር ከወደደን ምን እንፈልጋለን? ወላዲተ አምላክ ድንግል ማርያም ከወደደችን ምን እንፈልጋለን? የዲያብሎስ ቀረርቶ ቱልቱላማ ሺህ ነው። ዲያብሎስ ትልቁ ጉልበቱ ምላሱ።
ስለዚህ በዛ መድቀቅ የለብንም። ፈተና ከአቅማችን በላይ ሲሆን ለእግዚአብሔር ማመልከት፣ ከአቅሜ በላይ ነው ቸሩ መድኃኔዓለም እባክህ ብለን መማፀን፣ ወላዲት አምላክን መማፀን ተገቢ ነው። ጊዜው እና ሰዓቱ የመቅሰፍት ጊዜ ነው። ስለዚህ የኢትዮጵያ ዓለም ብርሃን ቤተሰቦቻችን ዛሬ በመንግስትነት የተቀመጠው በፕሮፓጋንዳ ከውስጥ ቅል ባዶ ከላይ ግን አርቲፊሻል በሆነ መልኩ በገጽታ ግንባታ የምታዩትን የተብረቀረቀ ነገር በማየት እግዚአብሔር መቅሰፍቱን አይፈጽምም ወይ ደግሞ እንደማለት ያክል እነሱ ስለማያምኑ እኮ እነሱ አያምኑ፣ እኛ ግን የምናምን እግዚአብሔር የተናገረውን የማያስቀር ቃሉ ከሚያልፍ ምድርና ሰማይ ቢያልፍ የሚቀላ እንደሆነ ግልጽ ስለሆነ ያምን ስለሆነ በምናየው ገጽታ ግንባታ በምናየው አርቲፊሻል ነገር የእግዚአብሔር ቀን የዘገየ እንዳይመስለን መጥቷል። የእግዚአብሔር መቅሰፍት መጥቷል። ይህንን ተገቢ ነው፣ ይህንንም ማየት። ሌላው በየቤተ ክርስቲያኑ የምንመለከታቸው የተዋህዶ እምነታችን ያጣበቡ ሆዳደር የሆኑ ቅጥረኛ የሆኑ በራሳቸው ዕውቀት ሳይሆን በእጽ የሚለፈልፉ በአብሾ በድግምት የሚለፈልፉ ሰባኪነን ባዮችን በመስማት እነሱ የሚሉትን በመቀበል የአጋንንትን ሐሳብ በህሊናችን ለሰከንድ መቀበል ከጀመርን ከባድ ነው። ስለዚህ እነሱ የሚሉት ነው፣ እግዚአብሔር የነገረን ነው የሚጸናው። ቢዘገይም የሚቀድመው የለም። እግዚአብሔር የሚዘገየው እኛን ልክ ከማጥ እንዳወጣ ከማጥ የሚያወጣቸው ከኃጢአት ባርነት የሚያወጣቸው ልጆቹ ስላሉ፣ ለዚህ አሁን ደግሞ ምልክቶች በስፋት እየተከናወኑ እየታዩ ነው። ስለዚህ እንጽና። በማንም ሐሳብ ዩቲዩብም ይሁን ቲክቶክም ይሁን ፌስቡክ ላይም ይሁን በሚወጡ ማንኛውም አዳዲስ እኔ ያውቅላችኋለሁ ወይ የድል አጥቢያ አርበኛ በእነሱ በማንኛውም ሰዎች ሐሳብ አትወሰዱ። እውነት በአንድ አቅጣጫ ሰምታችኋል፣ በቃችን አቅጣጫ ይዛችሁ መጓዝ አለቅ። ሁላችሁም አባታችንን ገብረ መድኅንን ንጉሠ ነገሥት ቴዎድሮስን የማየት ጉጉት ነገም ኢትዮጵያ ነፃ ወጥታ የማየት ጉጉት የትንሣኤው ብርሃን ላይ የመድረስ ጉጉት አላችሁ። ይህ የሚሆነው ግን ሙሉ ለሙሉ በሚባል መልኩ ኢትዮጵያ ነፃ ወጥታ የምትመለከቷት በማንም አወዣባሪ አጭበርባሪ በሆኑ ቅጥረኞች ሳትወሰዱ ስትቀሩ። ዲያብሎስ ማምታቻው ሺህ ነው። ፈተናው ከባድ ነው። ማንንም አትስሙ። ይሄ የኔ ደካማው ወንድማችሁ እንዲሁም የልጃችሁ እስከ ዛሬም ሰምታችኋል። ከእውነት ውጭ እኛ ቃል የለንም፣ ቃል ነው። ምክንያቱም ይህንን የምንነግራችሁ ለምንድን ነው? የድል አጥቢያ አርበኞች አሁን እየተነሱ እየመጡ እያያችሁ እኔ ያውቅላችኋለሁ ባዮች። ስለዚህ ይህ አቅጣጫ ይህ የቴሌግራም ገጽ እስካለ ድረስ እኛም ደካማ ልጆቻችሁ አባቶቻችንም እስካሉ ደረጃ ድረስ በማዕከል ደረጃ የምንሰራ ምንሆን በየቦታ ያሉ ኮሚቴዎችም ትጓም መማክርት አመራሮችም እንዲሁም አባሎች የኢትዮጵያ ዓለም ብርሃን ቤተሰቦች በየምታገኙበት ስፍራ ያሉ አጠቃላይ ከእውነት የወጣ አካሄድ የምንሄድ ከሆነ አግባብ አይደለም። ከእውነት የወጣ አካሄድ ማለት የሌቦችን ቃል መስማት፣ የአጭበርባሪዎችን ቃል መስማት፣ በእነሱ መደናገር ነው። አግባብ አይደለም። ጽኑ። እስከ መጨረሻው የሚጸና እሱ ይድናል።
እስከ መጨረሻው የተባለው የእግዚአብሔር መጨረሻ ነው። ለራሳችን መጨረሻ ገደብ አበጅተን የኔ መጨረሻ ይሄ ዓመት ነው መጨረሻ፣ ይሄኛው ዓመት ነው መጨረሻ፣ ይሄ ወር ነው፣ ይሄ ቀን ነው መጨረሻ ብለን የራሳችንን መጨረሻ አስቀምጠን ከሆነ አንደርስም። መጨረሻው የማን ነው? እስከ መጨረሻው የሚጸና የተባለ የእግዚአብሔር መጨረሻ፣ የቸሩ መድኃኔዓለም መጨረሻ፣ የእናታችን የወላዲተ አምላክ መጨረሻ እስከ መጨረሻ የተባለው እስከዛ ቀን እንጸና። እግዚአብሔር ያበርታን፣ እግዚአብሔር ያጽናን። እንደምንጸና እግዚአብሔር ያውቃል። ይህንን ለማስተላለፍ ነው። በቀጣይ የኢትዮጵያ ዓለም ብርሃን የትምህርት ክፍለ ጊዜ መግለጫ ይኖረናል። መግለጫው በ4 ወይ በ5 ክፍል የተከፋፈለ ረጅም መግለጫ ነው። ያንን እንድትከታተሉት እንደ እግዚአብሔር በጎ ፈቃድ አሳስባለሁ። ከዛ በተረፈ አሁን እንደቆየነው ያክል መግለጫዎችም ጠቃሚ ምክሮችም ትምህርቶችም ወቅታዊ የሆኑ ትምህርት አዘል የትኞቹም አይነት ጉዳዮች ቢኖሩ ወይ ደግሞ መግለጫዎች ቢኖሩ እንደዚህ ያክል ጊዜና ሰዓት አንቆይ። በተቻለ መጠን ጊዜውን ያገናዘበ ምክር፣ ማሳሰቢያ፣ መግለጫ እየሰጠን የምንሄድበት ሂደት ይኖራል። ምናልባት የኢትዮጵያ ዓለም ብርሃን ቤተሰብ የሆናችሁ እንደ ቤተሰብነታችሁ ይሄ የብዙዎቻችን ጽዋ ማህበርተኞች የመረዳት ክፍተት አለብን። በዚህ መልእክት ላይ እዚህ ቦታ ይሄን ነገር ብታስረዱ ወይም የእግዚአብሔር ቃል ሆኖ በዚህ ጉዳይ ትምህርት ቢሰጥበት ለቤተሰቦቻችን ይጠቅማል የምትሉትን አንዳንድ ነገሮች በቴሌግራም ላይ አስቀምጡልኝ። በቀጣይ እንግዲህ የትምህርት ክፍለ ጊዜዎቻችን እንደዚህ ላይርቁ ይችላሉ። በፊት እንደነበሩን ለማድረግ ጥረት እናደርጋለን። ወቅትን ያገናዘበ ትምህርት ነው እየተሰጠ የሚሄደው። አሁን ላይ ሙሉ ለሙሉ በሚባል መልኩ በቅድስት ቤተክርስቲያን ውስጥ ተሰግስገው ያሉ በወንብድና ያሉ ቅድስት ቤተክርስቲያንን የወንበዴዎች ዋሻ ያደረጓት የአምልኮት መልክ ያላቸው ኃይሉን የካዱት ስለነሱ አንዳንድ ተገቢ የሆነ ምላሾችን አንዳንድ መጋለጥ ያለባቸው ጉዳዮች ስላሉ እሱን መሰረት ያደረገ በሱ ዙሪያ በብዛት ያጠነጠነ ነው መግለጫው፣ የኢትዮጵያ ዓለም ብርሃን መግለጫ። ስለዚህ ለእናንተም ተገቢ ስለሆነ ይህንን እንድታዳምጡ እንላለን። ሌላው በውስጥ መረጃ የምትሰጡን የኢትዮጵያ ዓለም ብርሃን ቤተሰቦች አላችሁ። እናንተ አሁንም ቢሆን መረጃዎችን ለራሳችሁ እያስቀራችሁ መረጃዎችን የምንቀበል መሆኑን ያው እንድትገነዘቡ እንፈልጋለን። ከዛ መረጃ በመነሳት መልስ የሚሰጥበት ከሆነ ይሰጥበታል። የማይሰጥበት ጠቃሚ መረጃ ለወደፊት ያስፈልጋል ከተባለ ለኢትዮጵያ ዓለም ብርሃናዊ መንግስት አስፈላጊ መረጃ ነው ካለ እሱን ደግሞ ራሳችን በግል የምናስቀምጥበት ሁኔታ ይፈጠራል ማለት ነው። እንደተለመደው ያው ያንን እንቀበላለን። ሙሉ ለሙሉ ግን ቴሌግራም ብትጠቀሙልን ተገቢ ነው። ወይ ደግሞ ሌላ የመገናኛ ዘዴዎችን ከዚህ በፊት እንደምንጠቀመው በዛ መንገድም ብታስተላልፉልን ትችላላችሁ። እግዚአብሔር ያክብርልን። የእናንተው ደካማ ኃጢአተኛ፣ በደለኛ፣ ጎስቋላ እንዲሁም የእናታችን የድንግል ማርያም አሽከር የአምላኬ የጌታዬ የመድኃኒቴ የኢየሱስ ክርስቶስ የቸሩ መድኃኔዓለም የልዑል እግዚአብሔር ትንሽዬው ባሪያው ነኝ። እግዚአብሔር ያክብርልኝ። የእናንተው ታዛዥ ወንድማችሁ እግዚአብሔር ይስጥልን። ከቅድስቲቷ ምድር ከቅድስቲቷ ሀገር ኢትዮጵያ ሰላም ቆዩኝ። በቸር ያገናኘን። አሜን።